ሰላም እንዴት ናችሁ? በቆንጆ ፊልም መተናል። ፊልሙን ላይክ በማድረግ ጀምሩ እያልን ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ፊልሙ ሲጀምር ሺያሞ የምትባል ልጅ እንደ ወንድሟ የሆነው አብሮ አደጓን ለመፈለግ የእንጀራ እናቷ ወደ ላከቻት ራቅ ወዳለ ቦታ ስትሄድ እናያታለን። ቦታው በወንበዴዎች የተሞላ ስለነበር ተደብቃ ከነበረችበት ቦታ አንድ ሰው መጥቶ ያድናታል። ይህ ሰው ስሙ ቹዋን ይባላል። ሺያሞም ይህ በችግር የተሞላ ሰው በነጋታው ባሏ ሊሆን እንደሚችል አልገመተችም ነበር። ቹዋን ዳሞ በበኩሉ የወንድሙን ሞት ለማጣራት ነበር የመጣው። በአጋጣሚ ዳሞ ሞቱም ከሺያሞ አባት ጋር የተያያዘ ነበር። ሺያሞ ስትነቃም ሊገላት ስለመሰላት እንጨት አንስታ ልትመታው ከኋላው ቀስ ብላ ስትጠጋው ይይዛታል። ልትወድቅ ስትልም ያድናታል። በዛም ቅስፈት እንደ ወንድሟ የሆነው አብሮ አደጓ ፋንግ ይደርሳል። እሷ እንዲጠብቃት ቹዋንን እንደ ቦዲጋርድ ቀጥሮላት ነበር። ጠዋት ከሺያሞ ጋር አብሮ የሚሰራው ሰው መጥቶ ሺያሞ የት እንዳለችና ለምን የወንድሙን ገዳይ ቤተሰብ እንዲሄዱ እንደፈቀደ በግርም ይጠይቀዋል። እሱም ለወንድሙ የገባውትን ቃል ብቻ ነው የጠበቁት፣ ወደፊትም እንደሚፈጠር እንደማይታወቅ ይነግረዋል። በተመሳሳይ ሰዓትም ፋንግ ለሺያሞ ሙሉ የጉዞ ወረቀቷን ይሰጣትና መኪና ውስጥ የረሳው ጥቃለ ብሎ አሳቦ ጥሏት ይሄዳል። ይህንንም ያደረገው አብሮ ስላደጉና እሷን ስለሚወዳት ነበር። ወዲያውም ቹዋን ይመጣል። እሷም ፋንግ እንድትከተለው ሊረዳት ስለመሰላት መኪና ውስጥ ገብታ ትንሽ እንደሄዱ በሌላ መንገድ እየሄዱ እንደሆነ ሲገባት አውርደኝ ትለውና ሲያወርዳት በአካባቢው የነበሩትን ጠባቂ ፖሊሶች እያሳያት መታወቂያ ይጠይቃሉ። ከሌለሽ ደግሞ እስር ቤት ነው የሚከቱሽ። ተመልሰው ወደ መኪናው መግባት ብትፈልግም አግቶኛል ብለሽ ትከሽኛለሽ ብሎ በድጋሚ ይከለክላታል። አማራጭ ስታጣም እርጉዝ እንደሆነች እያወራች ማልቀስ ትጀምራለች። መንደር ውስጥ የምትኖር አንዲት ሴትም አዝናለት ወደ ቤቷ ታስገባታለች። እንደ ሙሽራ ልብሳት ይዛ ስትወጣ ሺያሞ አግቷት እንደሆነ ብትናገርም ሴትዮዋ አለመነቻትም። ወደ ባልሽ ሂጂ ብላ ትገፈትራታለች። ፋንግ ደግሞ ለማፊያ ቡድን ኃላፊ ለሆነው አሺ ለተባለ ሰው የሺያሞን ጉዳይ እንደሚከታተል ይነግረዋል። አሺንም እርሱ በማይኖርበት ጊዜ አካባቢው እንዲቆጣጠር ኃላፊነቱን ለፋንግ ይሰጧል። ከዛም ወዲያውም የአሺን ልጅ የሆነችው ቻያ የሰርግ ጥሪ ካርድ ሰጠዋለች። ሺያሞና ቹዋን ወደ ሰርጉ ሲሄዱ በር ላይ ጠባቂዎቹ ለቹዋ መጠጥ ይሰጡትና ካልጠጣ መግባት እንደማይችል ይነግሩታል። እሱም ትንሽ ጠጣና ሲተወው ሺያሞ ብርጭቆውን አንስታ ግጥም አድርጋ ትጠጣዋለች። በዙም ሳይቆይ ግን ሁለቱም ይዞርባቸዋል። ወደ ውስጥ ሲገቡ ደግሞ ሰርጉ የእነሱ ሆኖ ያርፈዋል። ቻያ የምትባለዋም ትክክለኛውን ሰው እያጋቡ እንዳልሆነ ብትናገርም ማንም አልሰማትም ነበር። ማታ እሱም እንደተፈጠረ ቻያ የተባለችው ልጅ ጠይቃት እሷ እንዲያገባ ብላ የእንቅልፍ መድኃኒት መጠጡ ላይ እንደጨመረችበት እንረዳለን። እሱም በቁጥጥር ስር እንድትሆን ከምፈልጋት ልጅ ጋር ስላጋባሽኝ ደስ ብሎኛል። ቻያ ግን ተናዳ መቼም ቢሆን ሺያሞ ማፍቀር እንደማይችልና እንደማትፈቅድለት ትነግሯለች። ቹዋን ሺያሞ ላይ ውሃ ደፍቶባት ይቀሰቅሳትና ፋንግን ለመፈለግ ይሄዳሉ። ቹዋን ሊገሏት ሲፈልጓት የነበሩት ከፋንግ ጋር አብረው የሚሰሩ ማፊያዎች እንደሆኑ ሲያስረዳት ኧረ እባክህ አንተ ራስህ እንዳገባ አግተኸኝ ነው የጠላቴ ልጅ ነሽ ብሎ ሲጨቀጭቃትም ለቤተሰቡ ትክክለኛ ልጅ አይደለሁም እንጀራ እናቷ እንድትሞት ስለፈለገች እንደላከቻት ትነግሯለች። እሱም የእሱ ሚስት ሆና እስከቆየች ድረስ ደህንነቷ እንደሚጠበቅ ይነግራታል። በድንገት ደግሞ ሺያሞ መጮህ ትጀምርና ቹዋን ደንግጦ ወደ ውስጥ ሲገባ የውሃ ቱቦ እንደፈነዳ ትነግሯለች። እሱም እዛው ሁኚ ብላትም አልሰማ ብላ ትወጣና አዳልጧት ልትወድቅ ስትል እሱ ይዞ ያድናታል። ጠዋት ላይም ሺያሞ ለማምለጥ ስትሞክር ሳይሳካላት ቹዋን ይዛታል። እሷም ቆይ ለምንድን ነው ከዚህ እንዴት የማትፈልገው ማንነቷን ማጣራት እንዳለበትና እስከዛ ልክ እንደሚስቱ እንደሚንከባከባት እየነገራት እያለ አዛይ ለቤታቸው የሚያስፈልገውን ይዞ እንደመጣ ሲነግረው ሳያስጨርሰው ትቶት ይሄዳል። ሺያሞ በድጋሚ ተስፋ ሳትቆርጥ ለማምለጥ ስትሞክር ቹዋን ምን እንደሚፈጠር እንድታውቅ ብሎ ይተዋታል። ብዙም ሳትቆይ ትታገታለች። እዛም ሆና የሆነ ሰው መጥቶ በረዳኝ እያለች ወዲያውም አዛይ መጥቶ አጋቾቹ እንዲከተሉት ያደርግና ቹዋን መጥቶ ይድናታል። በውስጧም ሁለተኛ ካንታርቅም በጀርባው ላይም ተሸክሞ ይወስዳታል። እሷም ከዛ በኋላ በውስጧ ከአሁኑ ወዲያ ከሱ እንደማትርቅና ውለታውንም መመለስ እንዳለባት ታስባለች። ቤት ገብታም ካዳናት በኋላ ስለሱ እያሰበች ልቧ ሲመታ ወይኔ ወደድኩት መሰል በቃ ብቻዋን ስትስቅ ቹዋን ለሴቶች ያስፈልጋሉ ብሎ ያሰባቸውን እቃዎች ይዞላት ይመጣና ደስ ይላታል። የቹዋን ክፍል ውስጥም ከአዛይ ጋር ሲወያዩ ወንድሙ እቃ በመርከብ ሲያቀብል እንደሞተና መርከቡ አደጋ ከደረሰበት በኋላ ኢንሹራንስ የተሰጠው ለእቃው ተቀባይ እንደሆነ ይደርሱበታል። ጠዋት ላይም ሲወጣ ለሺያሞ ችግር ከተፈጠረ እንድትደውልለት አሳስቧት ይሄዳል። ብዙም ሳይርቅ ግን ስልክህ መስራቱን ለመሞከር ነው ብላ ትደውልለታለች። ቤት ውስጥም ስትዘዋዟር ፒያኖ አግኝታ ትጫወታለች። ቹዋን ማፊያዎቹን ሲከታተል ይቆይና ሺያሞ ትዝ ብላው ቤት ባለው ካሜራ ሳይ ፒያኖ እየተጫወተች ነበር። እሱም ከዚህ በፊት ስትጫወት እንዳያት ትዝ ይለዋል። በዛም ቅጽበት ፖሊሶች ሲመጡ ያይና እሷን ቶሎ እንድትደበቅ ይነግራታል። የሰፈሩ ዋና ኢንስፔክተር የሆነው ኩባ የተባለ ሰው ስደተኛ እንዳለ ጥቆማ ደርሶት ነበር የመጣው።
ብዙም ሳይቆይ ሺያሞ ትያዛለች። ፓስፖርት ሲጠይቋትም ቸዋን ይመጣና ሚስቴ ናት፣ ቦርሳ ሙሉ ብር ሰጥቶት ይሄዳል። ችግር ስለፈጠርኩብህ ይቅርታ አድርግልኝ እሺ፣ አታስቢ፣ ፓስፖርትሽንም ፋንግንም እንድታገኝ ረዳሻለሁ። እሱም ከ3 ዓመት በፊት የተፈጠረውን ማስታወስ ይጀምራል። ወንድሙ በሱ ቦታ ሄዶ እንደ ሞተ ሰው ተጸጽቶና ተጎድቶ እንደ ድንገት ሺያሞ ፒያኖ ስትጫወት ስለሰማ ነበር መጥፎ ሀሳቦቹን የተወው። ለዛም ህይወቱን አድናለት እንደነበር ያስባል። አዛይም ቸዋንን ከሀሳቡ ያነቃውና ሺያሞን ወደድካት እንዴ? በድንገት ግን መብራት ስለጠፋ ሺያሞ ይዞ ወደ እሷ ክፍል ሄድና ካስፈለገች ብሎ ሽጉጥ ሲያወጣ ፈርታ ትሮጣለች። ላይተር መሆኑን አላስተዋለችም ነበር። ወደ ክፍል ውስጥ መልስም ብዙ ሻሞች በርተው ነበርና በጣም ደስ ይላታል። ቸዋንም ሳሎን ሄዶ ፒያኖ እየተጫወተ ድሮ እሷን ሲያገኛት ሽጉጥ የሚመስለውን ላይተር ሰጥቷ ስትፈራ ያስታውሳል። ከዛም እውነት የጠላቴ ልጅ ብትሆንስ እጠላት ይሆን ብሎ እያሰበ ነው። ጠዋት ላይም ኪችን ውስጥ ሆነው ከውጭ ድምጽ ይሰማሉ። ቸዋንም ሲወጣ ሺያሞ ደግሞ ጋርዶች ስለመሰሏት ማማሲያውን ይዛ ልትመታቸው ትወጣለች። እዛ ስትደርስ ግን የመንደሩ ሰዎች አዲስ ተጋቢ ስለሆኑ ሊጠይቋቸው ነበር የመጡት። ቸዋንም ሲያት ተገርሞ በማማሲያ ማንን ማጥቀት አስበሽ ወጥተሽ ነው? ቸዋን ፋንግን ለማየት ሊወስዳት እንደሆነ ይነግራትና ይሄዳሉ። እዛም ሲደርሱና ስታየው እሱ እዚህ ተመችቶት እየኖረ እንዴት እኔን ይተወኛል ብላ ትናደድበታለች። ልትጠራው ስትልም ቸዋን አንጠልጥሎ ይዛት ሄዶ እንድትረጋጋ በማሰብ ወደ ጫካ ይወስዳትና ፋየር ፍሌዎችን አንድ ላይ ያያሉ። እሷም አንተ ቆይተዬን ምርጥ አድርገዋል፣ ግን እዚህ የምቆይበት ምክንያት የለኝም። ቢሆንም ፍቅር ውስጥ ስለሆነች ለመቆየት ትወስናለች። ወደ ቤት ተመልሰው ሊገቡ ሲሉ ደግሞ ፋንግ ይመጣና የሺያሞን እጅ ሲይዘው በጥፊት አጠናግረውና እንዴት አታለለኛለህ? ፋንግም ለምን እሱ እንዳገባች ስርዓት በሌለው መልኩ ሲጠይቃት ቸዋን ምንም ስርዓት እንደሌለው ነግሮት ሚስቱን ይዞ ወደ ቤት ይገባል። ውስጥ ሆኖም ቁስሏን እያከመላት ለእሱ ጠላቱ የሆነው ሺዳይ ለምን በማደጎ እንደወሰዳት ትጠይቃት እሷም የጠፋችው ልጃቸውን እንደምትመስል ትነግረዋለች። እንጀራ እናቷም ሙሉ ሀብቱን የግሏ ለማድረግ እየሞከረች እንደሆነም እየነገረችው በድንገት መብራት ይጠፋል። ቸዋን ሻማ አብርቶ እጇን ያክምላታል። ጠዋት ላይ እጇን ስለታመመች ምግቡን አንተ እየመረጥክ ስጠኝ ስትለው አዛይ ብዙ ሱፊት እንደሚዋደዱ እንዳያሳዩት እየቀለደ ይናገራል። እሷን በዚህ ሀሳባ ጸጉሯን እንዲያጥባት ተጠይቀውና ሊያጥባት ሲዘጋጅም ከኔና ከፋንግ ፍቅረኛ ግን ማን የሚያምረው? እሱም አንድ ላይ ስላየሻቸው ብቻ እኮ ፍቅረኛሞች እንደሆኑ ማሰብ የለብሽም። እኔና አንቺም እኮ ሁሉ ጊዜ እንደዛ ነው የምንሆነው። ጸጉሯን አጥቦት ሲጨርስም ቻያ የፋንግ ፍቅረኛ እንዳልሆነች በምን አወቅ? ድንገት ቻያ ትመጣና እኔ የምወደው ቸዋን ነው፣ እሱን ለመንከባከብ ምንም አድርጋለሁ። ከዛም ቸዋን ተመልሶ ይመጣና ሺያሞ ለእሱ ግድ እንደሌላ ስትነግረው ትቷት ይሄዳል። ማታ ላይም ሺያሞ ፋንግ የላከላትን ሻንጣ ውስጥ ፓስፖርት ስትፈልግ ታጣለች። ቸዋን ሲመጣም በፍጥነት ሊሄድ ነው። ስለተንከባከባት አመስግናው ፋንግ የሰጣትን ኤቲኤም እንደፈለገ እንዲጠቀምበት ስትሰጠው ተናዶ ከዚህ በኋላ የምሩ እንደሚጠላት ይነግራታል። በነጋታውም ሺያሞ ይህንን አካባቢ ለቃ መሄድ ስለምትፈልግ ፓስፖርት አሰራልኝ ስትለው የምርሽን መሄድ ትፈልጊያለሽ? የበለጠ እንዳትጠለኝ ብሄድ ይሻላል። የሰፈሩ ሰዎች ሰጡኝ ጌጥንም እንካ። እሱም ተናዶ ጌጡን ይቀማትና ፓስፖርት እንደማያሰራላት ነግሯት ይሄዳል። ቢሆንም ግን ውሸቱን ነበር። ፓስፖርቱ እንዲያስጨርስ አዚን ይልከዋል። በሌላ በኩል ቻያ መታ እሱ ይህንን በማድረጉ ደስተኛ እንዳልሆነች ነግራው አባቷም ሺያሞን ሊያስገድላት እንደሚፈልግ ትነግረዋለች። እሷ ደግሞ አሁን በትክክል መመለስ እንዳለባትና ህልሟን ማሳካት እንዳለባት ትወስናለች። እሱ ምንም ያህል ችግር የተሞላበት ጉዞ እንደሆነ ቢነግራትም አልሰማም ስትለው የሚጠጣ ነገር ሰጥቷት እንድትጠጣ ያስገድዳታል። ወጣ ስትሄድም ፖሊሶች የእሷን ፎቶ ይዘው እየፈለጓት ነበር። ሲደርሱባትም ቸዋን ይደርስላትና ሚስቱ እንደሆነች ይናገራል። እነሱም ከፎቶ ጋር ሲያመሳስሏት እንዳልሆነች ያምኑና ይለቋታል። ግራ ይገባትና ቤት ሲደርሱ አለርጂክ የሚሆኑባትን የሜንት ውሃ እንደጠጣት ይነግራታል። ፊቷን በዛ ምክንያት ስላበጠና ስለቀላ ሊለዩት እንዳልቻሉ ይገባታል። ከዛም በኋላ መድኃኒት እያደረገላት ሺያሞን ከቻያ ጋር በሱ ምክንያት መጣላት እንደማትፈልግ ስትነግረው እሱም ከቻያ ጋር ምንም ግንኙነት እንደሌለው ነግሯት እንድትቆይ ያሳምናታል። ከዛ ደግሞ ከሻወር ቤት ስትወጣ ሳሙና ዳልጧት ትወድቅና ቸዋን እየመጣ መሆኑን ስታውቅ እራሱን የሳተ ታስመስላለች። እሱም ሆስፒታል ይወስዳታል። ቻሞ በጣም ወቋ ስለነበር ፋን ብታበራም አልሰራም ሲላት ቸዋን እሱ ጋር መታ እንድትተኛ ቢነግራትም አልተስማማችም። እንደውም ፍሪጁን ከፍታ ፊት ለፊቱ ትተኛለች። እንቅልፍ ሲወስዳትም መጥቶ ቸዋን አቅፎ ወደ ክፍሏ ይወስዳታል። ጠዋት ላይ ቻያ ሺያሞ የጠላቱ ልጅ መሆኗን እንዳወቀች ለፋንግ ትነግረዋለች። እሱም ሁለቱም በጉዲፈቻ እንደተወሰዱና ፋንግም አባቷን ሲያገኘው ቤቱን ለቆ እንደወጣ ነግሯት ሺያሞ ደግሞ ስለሱ ተጨንቃ እንደመጣች አብራርቶ ያስረዳታል።
እሷም ከእንቅልፏ እንደነቀች ተንከባላ መሬት ላይ ተኝቶ የነበረው ቻዋን ላይ ትወድቃለች። ትኩር ብላ ስታየውም ልክ እኔ የምወደው አይነት ሰው ነው ብላ ታስባለች። እሱም ነቅቶ እጇን ሲይዛት አዛይና ቺያ እየተቻኮሉ ይገባሉ። አዛይም እንዲሸጠው ብላ የሰጠችው ጌጣጌጥ በሙሉ የውሸት እንደሆነ ይናገራል። ከዛ እሷም ወደ ሀገሬ ስመለስ እውነተኛውን ልክልሃለሁ። ቺያም ስለማትወዳት በአካባቢ ካሉት አጭበርባሪ ሰዎች ራስን ጠብቅ። ሺያሞን ለመንከት እንደዛ ስላለች ተናዳ የውሸተኛውን ሽጉጥ ታወጣና ልታስፈራራት ትሞክራለች። ቺያ በምላሹ ልትመታት ስትልም እሱ ሺያሞን ይዟት ወደ አጎቱ ጋር እንደሚሄድ ይናገራል። ከዛ ከመሄዳቸው በፊት ግን ሺያሞ ለእሱና ለሌሎቹ የሚሆን ስጦታ ትገዛለች። በአጋጣሚም ይቀራረባሉ። ፒያኖ እየተጫወተችም እሱ ያለችበት ሄዶ ከዚህ በፊት ተገናኝተው እንደሚያውቁ ሊነግራት ሲል ከቻያ አዲስ መልእክት ይገባለታል። ሲያየውም ሺያሞ የጠላቱ ሺዳይ ልጅ እንደሆነች የሚያሳይ ነበር። ወዲያው ከሺዳይ ጋር ምን አይነት ግንኙነት ነው ያለሽ ብሎ ሲጠይቃት ግን እውነቱን መናገር አልቻለችም ነበር። በተጨማሪም ለወንድሙ ሞት ሰበብ የሆነው አንድ ውድ የሆነው ዕቃም የአባቷ ሊሆን እንደሚችል ጠርጥሮ መኪና ውስጥ ይገባል። ወንድሙም በሱ ቦታ ያንን ውድ የሆነውን የአባቷን ዕቃ ለማዘዋወር እንዲሄድ አስታውሶ በሐሳቡም የዛኔ እንዲሄድ መፍቀድ አልነበረብኝም። ፋንግ ሊወስዳት ሲመጣ ቹዋንን ወደሽዋል እንዴ? እሷም እሱ እኮ ቦዲጋርዴ ነው፣ ምንም ቢፈጠር ከእሱ ጋር ለመሆን አላስበም። በዚህም ጊዜ ቹዋን ሲመጣ ግን የተናገረችውን ትታ ታቅፈዋለች። ወደ ቤት እንዲወስዳት ጠይቀውም አዝሏት ይሄዳል። ቤት ሲደርሱም የተንጠላጠለች ታስቸግርና ልትወድቅ ስትል ይዛታል። ሳሎን ውስጥ ሆነው ከመጀመሪያ ቀን አንስቶ እንደምትወደው ትነግረዋለች። በማግስቱ ስለ ወንድሙ ሞት መረጃ የሚያሰባስብበትን አይታ ወደ ክፍሉ ስትሄድ ስልክ ሲያወራ ትሰማውና ለምርመራው እየተጠቀመባት ይመስላታል። ተናዳ ልትሄድ ስትል አስቁሟት ደህንነትሽ የተጠበቀ የሚሆነው ከኔ ጋር ስትሆኚ ብቻ ነው። እሷም ጋብቻችን እኮ በስም ብቻ ነው፣ ስለኔ እንደዚህ ማሰብ አይጠበቅብህም። ቹዋንም ምንም ቢሆን አብረው እየኖሩ እንደነበር ይነግራትና ይህም ትክክለኛ ባልና ሚስት እንደሆነን ያሳያል ቢላትም ስታስቸግረው ቆይታ እንደምንም ያሳምናትና እንደሚዋደዱ ይገላለጻሉ። ቀጥሎ ማሽን ተመልሶ ይመጣና ለፋንግ ዋናው ስራው ስለሰመጠው መርከብ ማጣራት ሳይሆን ሺያሞን በቁጥጥር ውስጥ ማዋል እንደሆነ ይናገራል። ፋንግም ቶሎ ብሎ ለቹዋን ሜሴጅ ልኮለት እሱም ለአዛይ ደውሎ ሺያሞን ከቤት ይዞት እንዲወጣ ይነግረዋል። እሷ ግን እኔን ካላገኘ ቹዋን ይጎዳል ብላ ስላሰበች ልትሄድ አልቻለችም። ውስጥ ቁጭ ብላ ያለ የመኪና ድምጽ ሲሰሙ እሱም ጠላት የመጣ ስለመሰለው ለመከላከል እየተዘጋጀ ወዲያው ግን ቹዋን ይመጣል። እኔ አንተን ጥዬ መሄድ አልችልም። ሁሌም ቢሆን ጠብቀኸኛል። አሁንም ቢሆን እንደምትጠብቀኝ እርግጠኛ ነኝ። መጀመሪያ ሲቀርባት ተንኮል አስበው ቢሆንም በኋላ ግን ሐሳቡ እንደቀየረና እንደሚወዳትም ይነግራታል። እወድሻለሁ እሺ የሚመጣ ሰው ስላለ ልብስ እንድትቀይር ነግሯት እሷም ቀለበት ሊያደርግልኝ ይሁን እንዴ ብላ እየተደሰተች እንደወጣችም ጫማውን እያደረገላት ከኔ ጋር ወደ ቤት መመለስ ትፈልጋለህ? ሺያሞ አጎቱን ሊያስተዋውቃ ስለመሰላት ደስ እያላት ነው። እሱ ግን ለሺን እሷ እንደሚያመጣላት ተነጋግረው ስለነበር እየወሰዳት እንደምንተማመን አትርሺ። አቅፎ ወስዷትም ተመልሶ እንደሚወስዳት ይነግራታል። ፋንግ እግሯ ላይ ብራስሌት አስሮላት ከተወሰነላት ቦታ ርቃ ከሄደች እንደሚፈነዳ መፍራት እንደሌለባትና እንደሚጠብቃት ይነግራታል። ሺያሞ ከአሺን ጋር ስታወራም ቹዋን በድምጽ ማዳመጫ እየሰማ ነበር። አሺንም ከባይላን ጋር ያለሽ ግንኙነት ምንድነው? እሷም የእንጀራ እናቴ ናት። አሺንም ከዚህ በፊት አባቱ የሆነ ውድ ዕቃን መግዛት ፈልጎ መርከቡ በመስጣሙ ምክንያት ሳይሳካ እንደቀረና አሁንም ግን በድጋሚ ሊሸጠው እንደሚፈልግ ይናገራል። እሷም በሆኑ እኔም አብሬ መስመጥ አይቀርም ብላ ፈርታለች። እሱም ብዙ የምታውቀው ነገር ስላለ እንዲያስወግዳት ለፋንግ ሲነግረው ልጁ ቻያ ግን ፈጠን ብላ እኔ ላድርገው ትላለች። ይህንንም ሲሰማ ቹዋን ከመኪናው ወርዶ በፍጥነት ወደ ውስጥ ሄዶ እየበጠበጠ ትቷት ሲሄዱ ተደብቆ ሊያስመልጣት ይዟት ይሄዳል። ሲሮጡ ከራቀች እግሯ ላይ የታሰረው እንደሚፈነዳ እየነገረችው ይያዛሉ። ቹዋን ሁሉም የሚፈልጉትን ውዱን ዕቃ ለመፈለግ ምስጢራዊ ክፍል ውስጥ ይገባና ይያዛል። ቺያም እኔን ለማግባት ስለፈለገ የእናቴን አንገት ጌጥ እንዲያመጣ ልክ ሆኖ ብላ ልታገባው እንደተስማማች ትናገራለች። ሺያሞ እንጀቷ ቢቃጠልም እንኳን ደስ ያለ ለማግባት ትክክለኛ ሰው ያገኘኸው። አባትየው ፓርቲ አዘጋጅቶ ስለ ጋብቻውና ስለ ውዱ ቃል ሁሉም እንደሚናገር ያሳውቃል። ቹዋንም ወደ ቻያ ሄዶ ላደረገችለት ነገር ያመሰግናትና ቢሆንም ግን ልንጋባ አንችልም ይላታል። እሷም በአካባቢው ካሜራ ስላለ እናስመስል ብላ አውቃ እጁን ስትይዘው ይህንን ያየችው ሺያሞ በቅናት ብግን ብላ ትታቸው ትሄዳለች። እሱም አይቷ ሲከተላት ቻያ የምርህን ግን ሺያሞን ወድሃት ነው? እሱም የጠላቱን ልጅ በምንም ተአምር ሊወድ እንደማይችል ሲናገር በድጋሜ ሺያሞ ሰምታው ልቧ ይሰበራል። ፊቷን አዙራም ወደ ውስጥ ትገባለች። በዚህ ጊዜ እሱም ምንም ቢሆን ግን ስለ ሺያሞ ማሰብ አላቆምኩም፣ ስለሚወዳትም ጅልነት እንደሚሰማው ይናገራል።
የቀለበት ቀናቸው ላይ ፋንግ ሺያሞ እግር ላይ ታሰረውን ይፈታላታል። ከአሺያን ያን ልዩ ቃለ መውሰድ አስበው ሰዓቱን ለብሳ በመጠጋት አላርሙ ስለሚጠፋ የፈለጉትን መውሰድ እንደሚችሉና ከዛ በኋላ መርከቦች ጋር ወስዷት እንደምታመልጥ ይነግራታል። በቀጣይ ቻዋን ወደ እሷ ሊሄድ ሲል ቻያ ታስቆመውና ፋንግ ትክክለኛ ወንድሙ አይደለም፣ ደግሞም ይወዳታል። እሱ ግን ወደ ሺያሞ ሄዶ ውዱ ቀይ እሷ ስለሆነ መውሰድ እንደምትችልና እሱም ሽጉጥ ሲተኩስ ጠብቃ ገብታ እንድትወስደው ይነግራታል። ኩባ የተባለው ሰው አሺን ክፍያ እንዲጨምርለት ይጠይቀውና እንደማይቻል ሲነግረው በዚህ ተናዶ መጠጡ ላይ መድኃኒት ይጨምርበታል። ማታ ላይም እንዳቀዱት ቻዋን ሽጉጥ ይተኩስና ረብሻ ፈጥረው መሮጥ ይጀምራል። አሺ ሊተኩስባቸው ቢሞክርም እያዘሮ ስለነበር አልቻለም። ቻዋንም ተጎድቶ ስለነበር እሷ ሀሳባቸውን እንዲቀይሩ ብትጠይቀውም እሱ ግን የጀመሩትን መጨረስ እንዳለባቸው ነግሯት እርችት ለኩሰው አዘናክተዋቸው ውዱ ዕቃ ጋር ሲደርሱ ፋንግ የሰጣት ሰዓት ውስጥ ኮዱ እንዳለ ነግራት ሰጠዋለች። ቁስሉንም እንዲሸፍንበት ልብሷን ትቀድለታለች። ከዛም ዕቃውን ስታገኝ ሁለታችንም በየመንገዳችን እንደምንሄድ አውቃለሁ፣ ግን ይህንን ሁሉ ጊዜ ስትጠቀምብኝ ምንም ስለኔ ያልተሰማክም? ተሰምቶኛል እንጂ እንደኔ በተሳሳተ መንገድ አትሂጂ፣ በጣም ነው የምወድሽ። ከዛም ሳጥኑ ከፍተውና ውዱን ዕቃና ደብዳቤ ይሰጣታል። ቤት ስትገቢ አንብቢው። ከዛም እሷ ላይ እንዳይደርሱባት ከአሺ ሰዎች ጋር ይደባደባል። ሆኖም ግን ቻያ እሷ ለሽጉጥ ደግና ታስቆማታለች። ምንም ያክል አባቷ መጥፎ ሰው ቢሆንም በቀለበት አሳበው ሊያታልሉት እንደማይገባ በእንዴት ትናገራትና እንደገና ግን የእሷ ጥፋት የለበትም ብላ ትተዋታለች። በሌላ በኩል የኩባ አዛዥ ፋንግ እንደነበር እናያለን። ሺያሞ ሊደርሳት የነበረው ሹፌርም ወደ መርከቡ እየወሰዳት እንዳልሆነ ሲገባት ወዲያው እራሷን ትስታለች። ክፍል 1 እዚህ ላይ ያበቃል። የመጨረሻውን በክፍል 2 በአዲሱ ቻናል መለኛ 2 ይለቀቃል። የቻናሉ ሊንክ ኮሜንት ስር ታገኙታላችሁ። ሰብስክራይብ እና ላይክ ማድረግ አይረሳ።